የወላይታ ዞን ምክር ቤት የ2018 ዓመተ ምህረት የ26ኛው ዙር የዞኑ ወረዳዎችና ከተማ አስተዳደር ምክር ቤቶች የጋራ ምክክር ጉባኤን በጠበላ ከተማ አካሄደ። በምክክር ጉባኤው ላይ የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንደገለጹት ጉባኤው ጥሩ ተሞክሮችና ዝቅተኛ አፈጻጸሞች የታዩበት በመሆኑ ልምድ ለመለዋወጥ በእጅጉ ያግዛል ብለዋል። አክለውም ዞኑን ከዕዳ ነጻ ለማድረግ በትጋት መስራት እንደሚገባም አጽንኦት ሰጥተውበታል። ምክር ቤቶች የህዝብ መድረኮች ናቸው። ህዝብ የወከላቸው አካላት መጥተው የህዝቡን ችግር የሚፈቱበት ምክር ቤት ነው። ስለዚህ በተለይም በመሰረታዊነት አሁን ያለው ሁኔታ በርካታ ያልተሰበሰቡ ተሰብሳቢ ዕዳዎች ያሉበት ዞን ነው። ይሄን ዕዳ ከመሰብሰብ አንጻር በተለይም ምክር ቤቶች ያላቸው ሚና እጅግ በጣም ከፍተኛ ነው። ስለዚህ ለዛ ሁሉም አጠቃላይ የምክር ቤቶች ህብረተሰቡ፣ የመንግስት አካላትም፣ ህግ አስፈጻሚዎችም፣ ህግ ፍርድ ቤቶችም፣ የፍትህ አካላትም እዚህ ላይ በጋራ ከሰራ ከዕዳ ነጻ የሆነ ዞን በቀላሉ መፍጠር ይቻላልና ለዚህ ደግሞ ምክር ቤቶች ትልቅ ሚና ስላላቸው እንደ ዳሞት ወይዴ ሌሎችም ወረዳዎች ይሄን በማድረግ ፊት እንዲወጡ ጥሪ ያቀርባለሁ። አመሰግናለሁ። በጋራ ምክር ቤቶች ጉባኤ ላይ የሚሰጠው ደረጃ እያንዳንዱ ምክር ቤት የተሰጠውን ተልዕኮ እንዴት እንደተገበረ የሚያሳይ መሆኑን የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤናዬ ትራንጎ ተናግረዋል። የመልካም አስተዳደር ጥያቄዎችን ለመፍታት ክትትሉ እስከ ታችኛው ምክር ቤት ድረስ ተጠናክሮ መቀጠል እንዳለበትም አሳስበዋል። የህዝብ ተጠቃሚነት ላይ ነው እኛ ልዩ ትኩረት ሰጥተን በህዝቦች ዘንድ የሚነሱ በውክልና ዘመናችን እንግዲህ የሚነሱ የመልካምና የልማት ጉዳዮች አሉ። እነዚህ የመልካም አስተዳደር ጉዳዮች አሉ፣ የልማት ጉዳዮች አሉ። ይህንን አስፈጻሚ መስሪያ ቤቱ እንዴት እየፈጸመ ነው? ከህዝብ ጋር በመቀራረብ ህዝብ የሚፈታቸው አሉ። ከህዝብ ጋር ደግሞ ቀጣይ አስፈጻሚ መስሪያ ቤት አቅዶ የሚሰራቸው ጉዳዮች አሉ። በራሳችን አቅም በዞን እንደገናም ደግሞ በወረዳ ደረጃ በፌደራል የሚፈቱ በክልል ደረጃም አሉ። ከዚህ ጋር ብዙ ስራዎች እኛ ጋር ምላሽ ያገኙበታሉ። በተለይ የሚነሱ ጉዳዮች ላይ ጥሩ ምላሾች እየተሰጡ ያሉበት ሁኔታዎች አሉ። በተለይ ከውሃ አገልግሎት ጋር ተያይዞ ሰፊ ስራዎች፣ ከመንገድ ስራዎች ጋር ተያይዞ ሰፊ ስራዎች ክትትል ድጋፍ ባደረግንባቸው፣ በጤና ሰፊ ስራዎች ተሰርተዋል። ከዚህ ጋር ጥሩ ሁኔታዎች አሉ። የቦዲቲ ከተማና የዳሞት ወይዴ ወረዳ ምክር ቤት አፈ ጉባኤዎች በበኩላቸው በቀጣይ ሊሰሩ የሚገቡ የመሰረተ ልማት ስራዎችን በማስቀጠሉ ረገድ ቅድሚያ ለሚሰጣቸው ጉዳዮች ትኩረት በመስጠትና ከዞን ምክር ቤት የሚወርዱ ተልዕኮችን በማሳካት ውጤት ማስመዝገባቸውን ገልጸዋል። የህዝብ ጥያቄ ሆኖ የሚነሱ ነገሮችን ከቅድመ ክትትል ማድረግ፣ ለህዝብ ጥያቄ ቅድሚያ መስጠት፣ ከአስተዳደሩም ጋር ተናበን መስራት፣ ከከተማው ህዝብ ጋር በቅርበት የከተማውን ህዝብ ጥያቄ መስማት፣ የጥያቄው ልክ ደግሞ የከተማው አስተዳደር ተግባሩን ለህዝቡ ግልጽ አድርጎ እንዲሰራና አገልግሎት እንዲሰጥ ይህን ክትትል ማድረግ፣ ሴክተሮችን ክትትል ማድረግ፣ የቀጣይ አቅጣጫ መፈታት አለባቸው ነገሮቹን መፍታት እንዳለበት በዚሁ ልክ ራሳችን ያየንበት ነገሮቹ ስላሉ በዚሁ ልክ አጠናክረን የምንሄድ የህዝብ ጥያቄ ምንድነው፣ ከህዝብ የሚነሱ ነገሮች የህዝብ ፍላጎቱ ምንድነው የሚለውን ለቅመን ይዘን በዛው ልክ ክትትልና ቁጥጥር ማድረግ ምላሽ መስጠት እንደሚገባ አይተናል። እንደ ግብ ስምምነቱ ከሆነ ከዞን ጋር የተፈራረም ነው በአመት 4 ጊዜ ነው። እንደኛ አካባቢ እንደ ምክር ቤታችን ደግሞ በእኛ ደረጃ ተነጋግረን እንደ ወረዳ ግብረ ኃይል ሰብሳቢም ምንድነው ያደረግነው በሳምንት 2 ጊዜ ዕዳ ለማሰባሰብ ከግብረ ኃይሉ አካላት ጋር ተወያይተን ቃል ጉባኤ ይዘን እስከ መጨረሻው ከጅማሬው እስከ መጨረሻው ኢሮብና አርብ ቋሚ ዕዳ የምንሰበስብበት ዕለት ሆኖ ተገኝቷል። በተለይም በዋናነት ጊዜውን የጠበቀ የምክር ቤት ጉባኤ ባለማካሄድና እንዲሁም በዕዳ ማስመለስ ዙሪያ ዝቅተኛ አፈጻጸም ላሳዩ የወረዳና የከተማ አስተዳደር ምክር ቤቶች ግብረ መልስ የተሰጠ ሲሆን ለቀጣይ የተሻለ ስራ ራሳቸውን እንዲያዘጋጁ ተገልጿል። ከቀበሌ ወደ ወረዳ በጀት 249 ብር ነበር። በዛ ላይ ነው በጀቱ የተበጀተው። በኋላ መሀል ላይ የፋይናንስ ስትራቴጂው ተቀይሰው በጀቱ የአበል አከፋፈሉ ተለይተው ክፍያው ከቀበሌ ወደ ወረዳ የሚመጣው ከ6000 ብር በታችና 6000 ብር የሚያገኘው ቀበሌ መዋቅሮች ከአፈ ጉባኤዎች ይህን አብል ማግኘት ያለባቸው 872 ብር ነው ተባለ። ከዛ በኋላ የያዝነው በጀትና
አሁን እየከፈለን ያለው በጀት ላይ ችግር ተፈጠረ። መሀል ላይ ከዛ ከታቀዱ 1 ሚሊዮን ብር በላይ ነው የሰበሰበው። በጉባኤው ማጠቃለያም ከፍተኛ አፈጻጸም ላስመዘገቡ ምክር ቤቶች የማበረታቻ እውቅና ተሰጥቷል። ከጉባኤውም ቀደም ብሎ በጠበላ ከተማ የተጀመሩ የክረምት በጎ ፍቃድ አገልግሎቶችን፣ የኮሪደር ልማት ስራዎችንና በቴክኒክና ሙያ ተቋማት እየተመረተ የሚገኘው የጡብ ምርት ስራን በቦታው ተገኝተው ጎብኝተዋል።